መልአከ ሕይወት ቆሞስ አባ አክሊለ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ በምስራቅ ሐረርጌ ሐረር ዙሪያ ቀርሳ ወረዳ የላንጌ ቢላል መስጂድ አሰሪ ኮሚቴ አባል ናቸው። ሼህ አህመድ ነጃሺ ኡስማን ደግሞ የላንጌ ቢላል መስጂድና መድረሳ ኢማም የቀርሳ ወረዳ ቅዱስ ራጉኤል ምዕመናን ወዳጅ ደጋፊና ተንከባካቢ ናቸው። አባ አክሊለ ማርያም እንደ ቤተክርስቲያኑ ሁሉ የመስጂዱና የሙስሊሞች ነገር አይሆንላቸውም። ሼህ አህመድ ነጃሺ ኡስማን ደግሞ እንደ መስጂዱ ሁሉ የቤተክርስቲያኑና የክርስቲያኖች ነገር አይሆንላቸውም። አባ ቁርአንን ጠንቅቀው ያውቃሉ፣ ሼሁም መጽሐፍ ቅዱስን ያነባሉ አሉ። አባና ሼህ ሰው በፈጣሪ ፍቅር ሊተሳሰር ይገባል ባዮች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዩ አባ አክሊለ ማርያም ለምስራቅ ሐረርጌው ቢላል መስጂድ መስሪያ በአዲስ አበባ ከታላቁ አንዋር መስጊድ ጀምረው በተለያዩ መስጂዶች በመዘዋወር 300 ሺህ ብር ያህል አሰባስበዋል። ፍቅር ያሸንፋል በማለትም ይህንኑ ተግባራቸውን ነግረውኛል። የላንጌ ቅዱስ ራጉኤል ቤተክርስቲያንና የላንጌ ቢላል መስጂድ በመገናኘት እንደምን ዋላችሁ እንደምን አደራችሁ ምንባባለው ከነሱ ጋር ነው። በመቀራረብ ልቤን ነካው። መጽሐፍ ቅዱስ ብቻ ሳይሆን ቅዱስ ቁርአን በደንብ ነው ማነበው። በደንብ ወንድሞቻችን ልጃቸው ስለሆንኩኝ እግዚአብሔር በፈቀደልኝ ማመልከቻ ጽፌ የኢትዮጵያ እስልምና ጉዳይ ጽሕፈት ቤት እዛ ስቀርብ በእውነቱ ገረማቸው። ምንድነው ትርሱ አሉ። ክርስቲያን ለምንድነው የመጡት? በምስራቅ ሐረርጌ ላንጌ ቢላል መስጂድ የሚባል ዘርፈ ብዙ ችግር ስላለበት እሱን ችግር እዚህ አዲስ አበባ ያሉት ሙስሊም ወንድሞቻችን 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ስለሆነ እነሱን እርዳታ ለምነን እንዲሰሩላቸው ገረማቸው አሉ። አባ አሉ ይሄ እኮ በኢትዮጵያ ታሪክ አሉ ነብዩ መሐመድ እሳቸው እስልምናን በጀመሩበት ሰዓት በኢትዮጵያ የነበረ ትውስታ በኢትዮጵያ የነበረ ታሪክ እርሶ ይዘው መጡልን። አባ እርሶ የሚፈልጉትን ሁሉ እናደርጋለን። ታላቁ አንዋር መስጂድ ጠይቀን ሰፊ ገቢ ስለምናገኝበት ልክ እኔ ሲሄድ እርሶ መጥተው በአንድ ቀን የሚገርም ዝናብ ዘንቦ ወደ 69 ሺህ ብር አገኘን። ቢላል መስጂድ ላፍቶ፣ ሰላም መስጂድ ቄራ፣ ሁዳ መስጂድ መከኒሳ፣ አንቢያ መስጂድ ጎሮ፣ ጃፈር መስጂድ ቦሌ ከነዚህ መስጂዶች በትንሽ አንድ ወር በማይሞራው ወደ 270 ሺህ ብር አገኘን። እኔ ክርስቲያን ነኝ አይገርምም? አንድነት እንግዲህ ገንዘቡ ወደ 300 ምናምን ሺህ ብር ሄዷል። እግዚአብሔር ይመስገን። እዛ አካባቢ ያሉት ሙስሊም አባቶቻችንም የሙስሊም መስጂዱ ኮሚቴ ተዋቅረው የኢትዮጵያ እስልምና ጉዳይ ጽሕፈት ቤት እርሶ ዋና ኮሚቴ ሆነው መግባት አለቦት። ፍቅር ሁሉን ነገር ያደርጋል። በፍቅር ምክንያት ገባሁኝ። ይሄ ነው። ሼህ አህመድ ነጃሺ ኡስማን በምስራቅ ሐረርጌ እንደ ሙስሊሞች ሁሉ ለክርስቲያኖች አባታዊ ምክር እንደሚሰጡ፣ አይዟችሁ ፍቅራችን ያሸንፋል እያሉ የቻሉትን ሁሉ እንደሚደግፉ አባም መስክረውላቸዋል። ሼሁም በኦሮምኛ ቋንቋ በእኛ ዘንድ ሙስሊምና ክርስቲያን ሁለትም አንድም ናቸው ብለዋል። ናኖ ከኛት ያዋስኒ ሙስሊማቲ ያዋስኒ ክርስቲያናቲ ስተኩማ ወሊንቀበን በአካባቢያችን የሙስሊሙና የክርስቲያኑ ማህበረሰብ አንድነት ጥብቅ ነው። ሕይወታቸውን በሙሉ የሚገፉት እጅ ለእጅ ተያይዘው ነው። ደስታና ሐዘኑን ሁሉ እንደተካፈሉ ነው። የሁለቱም የሃይማኖት አባቶችም እንዲሁ ጥልቅ መተሳሰብ አላቸው። በሁለቱ ሃይማኖቶች መካከል ያለው ግንኙነትም በመከባበር ላይ የተመሰረተ ነው። የምስራቅ ሐረርጌ ሐረር ዙሪያ ቀርሳ ወረዳ ክርስቲያኖችም ሆኑ ሙስሊሞች ከኛ ፍቅርና ምክር እየተቀበሉ እየተዋደዱና እየተረዳዱ እየተሳሰቡና እየተሰባሰቡ ሰይጣን ጂኒን ወግድ ብለው በቤተክርስቲያንም ሆነ በመስጂድ ሥራ ይተባበራሉ ብለውኛል። መልአከ ሕይወት ቆሞስ አባ አክሊለ ማርያም ለኔ እምነት ማለት እንዲህ የሚገለጽ ነው ብለዋል። እምነት ወደ ፈጣሪያችን የምንሄድበት እውነተኛ መንገድ ነው። እምነት ጣሪያው ወለሉ ግራና ቀኝ ጎኑ ፍቅር ነው። የእግዚአብሔር ፍቅር ሲገናኘን ኢትዮጵያዊ ነው የምንሆነው። ኢትዮጵያን መውደድ ማለት የኢትዮጵያን ሕዝብ በቀለም ሳይለዩ፣ በእምነት ሳይለዩ፣ በብሔር ሳይለዩ መውደድ ማለት ነው። ሼህ አህመድ ነጃሺ ኡስማን ደግሞ እምነት ፈጣሪ ለሰው ልጅ የሰጠውን ክብር መሰረት በማድረግ መፈቃቀር ነው ይላሉ። የቤተ ክርስቲያኑ አስተዳዳሪ አባትና የእምነቱ ተከታዮች ቤተ ክርስቲያን እየሰሩ በሌላ በኩል የመስጊድ ግንባታ እንዲካሄድ እገዛ እያደረጉ ነው። እኛም እንደዚያው በመካከላችን ልዩነት ተፈጥሮ አያውቅም። በሰላም ነው እስካሁን የኖር ነው። ፈጣሪ ለሰው ልጅ የሰጠውን ክብር እንጠብቃለን። እንግዲህ በጾማችን ጊዜ በአብይ በረመዳን ከፈጣሪያችን ዘንድ ምህረትን ስንለምን ዱዓ ጸሎታችን ሲገጥም አንድ ላይ ሰላሙን ያምጣልን፣ ፍቅር ይስጠን ከላይ
الله